የዓለም ካርታ በሁለት ሰዓት መሃል እየቀለጠች ነው። ትራምፕ በኳታር ስጦታ የተበረከተላቸውን አዲሱን የኤርፎርስ ዋን አውሮፕላን እያሳዩ ከኢራን ጋር ድርድሩ ሰላም ነው ሲሉ፣ በደቡብ ሊባኖስ ግንባር የቆሙት ኔታንያሁ ግን መብቴን በመሳሪያ ያረጋግጣለሁ እያሉ በንዴት እየተናገሩ ነው። አሜሪካና ኢራን በኳታር በስተጀርባ ምን እየተሻረኩ ነው? የኔታንያሁና የትራምፕ የዓመታት ፍቅር ጓደኝነት በቤይሩት ሰማይ ስር አክትሞለታል። እነዚህንና ሌሎች መረጃዎችን ይዘናል። ቻናሉን ላይክ፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። እንደ አሶሺየትድ ፕሬስ እና የቢቢሲ ውስጥ ምንጮች ዘገባ ዛሬ በኳታር ዶሃ የአሜሪካና የኢራን ከፍተኛ የቴክኒክ ተደራዳሪዎች በሚስጥር ተቀምጠዋል። የትራምፕ አማች ያሬድ ኩሽነርና ልዩ መልእክተኛው ስቲቭ ዊትኮፍ ከኳታር ጠቅላይ ሚኒስትር ጋር ተገናኝተዋል። ጨዋታው ሰኔ 18 የተፈረመውን የ14 ነጥብ የኢስላማባድ መግባቢያ ሰነድ ተግባራዊ ለማድረግ የታለመ ሲሆን ነገሩ ወዲያ ማዶ ሰላም ወዲህ ማዶ ጦርነት ሆኗል። የኢራን የውጭ ጉዳይ ምክትል ሚኒስትር ካዘም ጋሪባባዲ ከኳታር እገዳ ስር የተገኘውን $6 ቢሊዮን የነዳጅ ገቢ ለአስፈላጊ እቃዎች መግዣ ለመጠቀም ከኳታር ማዕከላዊ ባንክ ጋር መፈራረማቸውን ይፋ አድርገዋል ሲሉ፣ አሜሪካ በበኩሏ $6 ቢሊዮን ደረጃ በደረጃ ነው የምንለቀው ስትል፣ ኢራን በበኩሏ የሆርሙዞች መጠን ሙሉ በሙሉ እንድንከፍት ከፈለጋችሁ እስራኤል ከሊባኖስ ትውጣ እያለች አንገት ማነቂያ ይዛለች። የኢራኑ ከፍተኛ ተደራዳሪ ድርድር እንፈልጋለን፣ ካልሆነ ግን ለጦርነትም ሱሪያችን አጥብቀናል እያሉ ነው። ኢራን ላለፉት 2 ወራት 1 በርሜል ነዳጅ መላክ አቅቷት ከቆየች በኋላ አሁን እገዳው ሲላላ 40 ሚሊዮን በርሜል ነዳጅ አወጣሹል ካለች ይህ ለዓለም ገበያን የነዳጅ ዋጋ መረጋጋት ቢሰጥም፣ በሌላ በኩል የኢራንን የጦርነት ካዝና ግን መልሶ ያደልበዋል። የማያልቅ ፍቅር የለም እንዲሉ በትራምፕና በኔታንያሁ መካከል ያለው ግንኙነት አሁን አክትሞለታል። እንደ ታዋቂው የለንደኑ ቻታም ሃውስ የፖለቲካ ትንታኔ በትራምፕና በኔታንያሁ መካከል ያለው ግንኙነት በታሪክ ውስጥ ታይቶ በማይታወቅ መልኩ አክትሞለታል። ትራምፕ በቅርቡ በስልክ ንግግራቸው ወቅት ለኔታንያሁ እብድ በሚል ስድብና ጸያፍ ቃላትን መጠቀማቸውን በይፋ አረጋግጠዋል። ትራምፕ ከኢራን ጋር የጀመሩትን የ60 ቀናት የሰላም ስምምነት ኔታንያሁ በሊባኖስ ላይ በሚያደርጉት ጥቃት ሊያበላሹብኝ ነው በሚል ክፉኛ መቆጣታቸውን ተከትሎ ኔታንያሁ በህዝብ ዘንድ ለትራምፕ ቅርብ ነኝ እያሉ ሲፎክሩ የነበሩበት ጉልበት አሁን እንደ ሸክላ ተሰባብሯል። እስራኤል ውስጥ ሊመጣ ባለው ምርጫ ኔታንያሁ በትራምፕ ጫናና በውስጥ ሀገር አክራሪ ቀኝ ዘመሞች ፍላጎት መካከል መቀመጫ እንደሌለው ቆርቆሮ እየተንገጫገጩ ነው። ትራምፕ እኔ ኢራንን ከኒውክሌር አጸዳለሁ፣ አንተ ግን የራስን ወንበር ለማዳን ዓለምን ኢኮኖሚ አታናጋ በሚል የስምምነት ጅራፍ እያወዛወዙባቸው ነው። ኔታንያሁ በትራምፕ ከተከዱ በእስራኤል ፖለቲካ ውስጥ ያላቸው ህልውና ያበቃለታል። የአሜሪካ የጦር መሳሪያ ድጋፍ በቅድመ ሁኔታ ከተገደበ እስራኤል ብቻዋን ክልል ላይ ጦርነት የመቀጠል አቅም አይኖራትም። ጁን 26 በአሜሪካ አምባሳደርነት በእስራኤልና በሊባኖስ መካከል የሶስትዮሽ ማዕቀፍ ስምምነት ተፈርሟል። ይህ ስምምነት ጦርነቱን ያቆማል ተብሎ በቤይሩት ቢወራም ውስጡ ግን መርዝ ያዘለ ነው። ስምምነቱ እስራኤል ከደቡብ ሊባኖስ እንድትወጣ ከተፈለገ መጀመሪያ የሊባኖስ መንግስት ሄዝቦላህን ሙሉ በሙሉ ትጥቅ ማስፈታት አለበት የሚል ሲሆን፣ ይህ ደግሞ ደካማው የሊባኖስ መደበኛ ጦር ሄዝቦላህን መሳሪያ ቁልፍ ሊቀማ ቀርቶ ራሱን ሰፈር እንኳን መጠበቅ አይችልም። የዚህ ስምምነት ዓላማ ሰላምና የእስራኤልን ጦር ማስወጣት ሲሆን፣ የሚሆነው ግን እስራኤል በሊባኖስ መሬት ላይ ለዘላለም እንድትቆይ ሰበብ መፍጠር ነው። እስራኤል ሄዝቦላህ ትጥቅ አልፈታም፣ ስለዚህ እኔም አልወጣም በማለት በደቡብ ሊባኖስ የ6 ማይል ስፋት ያለው የደህንነት ቀጠና ፈጥራ ጉልበቷን አቆማለች። ሄዝቦላህ ይህንን የአሜሪካ እስራኤል ስራ በፍጹም አይቀበለውም። በቤይሩትና በቴልአቪቭ መካከል ያለው ጊዜያዊ ሰላም በማንኛውም ሰከንድ ሊፈነዳ የሚችል ፈንጂ ነው። ኔታንያሁ ከደህንነት ሚኒስትራቸው እስራኤል ካትዝ ጋር በመሆን ዛሬ በደቡብ ሊባኖስ በሚገኘው የእስራኤል ደህንነት ቀጠና ውስጥ ድንገተኛ ጉብኝት በማድረግ በዚህ ሁኔታ ከሊባኖስ ምድር አንወጣም በማለት ለኢራንና ለሄዝቦላ ቀጥተኛ ዛቻ አስተላልፈዋል። በአንድ በኩል ዋሽንግተን ውስጥ የአሜሪካ ኮንግረስ ትራምፕን የጦርነት ስልጣን ለመገደብ የቀረበው የረሺድ ጥላይብ የውሳኔ ሀሳብ 235 ለ189 በሆነ ድምፅ ውድቅ አድርጎታል። ይህ ማለት ትራምፕ በሊባኖስ ላይ የፈለጉትን እርምጃ የመውሰድ ካርታ አላቸው። ኔታንያሁ ደግሞ ይህንን ካርታ ተገን አድርገው ሊባኖስን ሊወጡ መፈለጋቸው ፍጥጫው የሊባኖስን መሬት ወደ ረጅም ጊዜ የአይሁድ ወታደራዊ ይዞታነት ሊቀይረው ይችላል። የእስራኤል መከላከያ ሚኒስቴር ዋና ዳይሬክተር አሚር ባራም በቴልአቪቭ በተካሄደው የሄርዚሊያ ኮንፈረንስ ላይ እጅግ አስገራሚ አዲስ ስትራቴጂ ይፋ አድርገዋል። እስራኤል ከህንድ ተነስተው በተባበሩት አረብ ኤሚሬትስ በኩል አልፈው እስከ ግሪክና ቆጵሮስ የሚዘልቅ አዲስ ሰፊ ወታደራዊና የደህንነት ህብረት ለመመስረት እየተሰራች መሆኑን አስታውቃለች። እስራኤል አሜሪካ ብቻዋን ዋስትና እንደማትሆን ተረድታለች። ይህ ህብረት ኢራንን የባህር ላይ ጉልበት ለመስበር የተዘረጋ የብረት መረብ ነው። ህንድ ለራሷ የንግድ መስመር ስትል፣ አረቦች ደግሞ የኢራን
ሚሳኤል በመፍራት ከእስራኤል ጋር አንድ ሰንሰለት ሊተሳሰሩ ነው። የአዲስ ጥምረት በመካከለኛው ምስራቅ ሁለት ጎራ ይከፍላል። ኢራን፣ ሩሲያና ቻይና በአንድ በኩል፣ በሌላ በኩል ደግሞ ህንድ፣ እስራኤልና አሜሪካ። የዛሬዎቹ ሁነቶች የሚያሳዩት የዓለም ሀያላን አዲስ የቁማር ጨዋታ ላይ መሆናቸውን ነው። ትራምፕ የኢኮኖሚ ዋስትና ለማግኘት ሲሉ ከቴህራን ጋር በስተጀርባ እጅና ጓንት ሆነዋል። የሆርሙዞች መጥቅ ከተዘጋ የዓለም ነዳጅ ዋጋ ሰማይ ይነካል። ይህም በትራምፕ አስተዳደር ላይ የዋጋ ንረት ማዕበል ያመጣበታል። በሌላ በኩል ኔታንያሁ የትራምፕን ቁጣ ወደ ጎን በመተው በሊባኖስ ላይ የከፈቱት ወታደራዊ አምባገነንነት በአሜሪካና በእስራኤል መካከል ያለውን የዘመናት ስልታዊ ህብረት እየሸረሸረው ነው። ወታደራዊ ባለሙያዎች እንደሚሉት የሂዝቦላህ ትጥቅ አለመፍታትና የእስራኤል ከሊባኖስ አለመውጣት ቀጣዩን ታላቅ ክልላዊ የብረት እሳት ይጭራል። ቀጠናው ማለቂያ ወደሌለው ቀውስ እያመራ ይገኛል። የዛሬው ፖለቲካ ቲያትር የሚያሳየን አንድ ነገር ብቻ ነው። ሰላም በኳታር ሆቴሎች ውስጥ በፊርማ ሲወራ፣ ጦርነት ግን በሊባኖስ ተራሮች ላይ በደም እየተጻፈ ነው። ትራምፕና ኔታንያሁ እብድ እየተባባሉ የ6 ቢሊዮን ዶላር የኳታር ፈንድ ደግሞ የጦርነት ማገዶ እየሆነ ነው። የሆርሙዞች መጥ ሙሉ በሙሉ ይከፈታል ወይስ መካከለኛው ምስራቅ ወደማይወጣበት አዘቅት ይገባል? ጊዜው ፈራጅ ነው። ሐሳባችሁን ኮሜንት ላይ አካፍሉን። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታታይ መረጃዎችን ያገኛሉ። በሌላ መረጃ እስከምንገናኝ ድረስ መልካም ቆይታ።